ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች የሰዓቱን ዜናዎች ይዤ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ሰብስክራይብ፣ ላይክ እና ሼር በማድረግም እንዲያበረታቱን እንጠይቃለን። በቅድሚያም አበይት ርዕሶቹን አንድም ተማሪ ላይ የህይወት ጉዳት አላጋጠመኝም ሲል ደባርቅ ዩኒቨርሲቲ ገለጸ። ገቢዎች ቢሮ በደረቅ ጭነት ተሽከርካሪዎች ላይ የሚካሄድ የደረሰኝ ቁጥጥር ተጠናክሮ መቀጠሉ ተገለጸ። የአፋር ክልሉ የእሳተ ገሞራ ፍንዳታ አሳሳቢ ነው ተባለ። ወደ ዝርዝር ዜናዎቹ እንገባለን። አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል ደባርቅ ዩኒቨርሲቲ ገለጸ። በደባርቅ ዩኒቨርሲቲ ከሰሞኑ በግቢው ትምህርታቸውን እየተከታተሉ የሚገኙ ተማሪዎች ዩኒቨርሲቲው ከሚያቀርብላቸው ምግብ ጥራት ጋር በተገናኘ ባላቸው ቅሬታ ምክንያት ሰልፍ ማድረጋቸው ይታወቃል። ተማሪዎቹ አድርገውት የነበረው ሰልፍ ላይ በጸጥታ አካላት በተኮሰ ጥይት ህይወታቸው ያለፈ ተማሪዎች መኖራቸውን በማህበራዊ ትስስር ገጾች ሲዘዋወር ነበር። ጉዳዩን አስመልክቶ ማምሻውን ዩኒቨርሲቲው ባወጣው መግለጫ አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲል አስተባብሏል። ዩኒቨርሲቲው በአንዳንድ ማህበራዊ ሚዲያዎች የተላለፈን መረጃ አስመልክቶ ይፋዊ ማብራሪያ ስለመስጠት በማለት ባወጣው መግለጫ በዩኒቨርሲቲው የተከሰተውን ጉዳይ በሰላም የተፈታ ሲል ጠርቶታል። በጉዳዩ ዙሪያ የተለያዩ መረጃዎችን ሲያስተላልፉ የነበሩ አካላት ጉዳዩን በቅርበት ያልተረዱ ሲል የጠራው መግለጫው ሲዘዋወር የነበረው መረጃም የተሳሳተ ነው ብሎታል። ዩኒቨርሲቲው በመግለጫው እንግዳ የመቀበል ጠንካራ ባህል ያለው የአካባቢው ህዝብ በአደራ የተረከባቸውን ተማሪዎች ደህንነት የመጠበቅ ግዴታውን በአግባቡ እየተወጣ ሲሆን አንድም ተማሪ ላይ የህይወት ጉዳት አላጋጠመም ሲልም ገልጿል። ይሁን እንጂ በተማሪዎችና በጸጥታ አካላት መካከል ግጭት ተፈጥሮ እንደነበር ያስተባበለው መግለጫው በግጭቱ አካላዊ ጉዳት ያጋጠማቸው ተማሪዎችና የተወሰኑ ካምፓስ ፖሊሶች ተገቢው ሕክምና እየተደረገላቸው ይገኛል ብሏል። ገቢዎች ቢሮ በደረቅ ጭነት ተሽከርካሪዎች ላይ የሚካሄድ የደረሰኝ ቁጥጥር ተጠናክሮ መቀጠሉ ተገለጸ። አዲስ አበባ ከተማ አስተዳደር ገቢዎች ቢሮ በሁሉም የከተማዋ አቅጣጫዎች ወደ ከተማዋ የሚገቡ ከከተማዋ የሚወጡና በከተማ ውስጥ የሚንቀሳቀሱ የደረቅ ጭነት ተሽከርካሪዎች፣ ሚኒባሶችና አነስተኛ ሽፍን መኪኖች ላይ የመኪና ኦፕሬሽን ስራዎች ማጠናከሩ ተገልጿል። በዚህም ያላደረሰኝ የሚካሄድ የደረቅ ጭነት ተሽከርካሪዎች ላይ የህግ ተጠያቂነት በአሽከርካሪዎች ላይ ጭምር እንዲሰፍን እያደረገ መሆኑንም አሳውቋል። በአሁኑ ወቅት የደረሰኝ ቁጥጥሩ በቀን ብቻ ሳይሆን በሌሊት ጭምር ተጠናክሮ መቀጠሉን ያሳወቀ ሲሆን ደረሰኝ ሳይዙ ሸቀጦች ይዘው በተንቀሳቀሱ ላይ አስተዳደራዊ እርምጃ ወስጃለሁ ብሏል። ቢሮው የቁጥጥር ስራውን በየደረጃው ከተቋሙ ግብረ ኃይሎች ጋር በመቀናጀት እያከናወነ ሲሆን በዚህም ተሽከርካሪዎች ዕለታዊ ደረሰኝ ሳይዙ በከተማ ውስጥ ሲንቀሳቀሱ ከከተማዋ ሲወጡ ተገኝተው አስተዳደራዊ የቅጣት እርምጃ ከመውሰድ በተጨማሪ እያንዳንዱ ለጫኑት ሸቀጥ ደረሰኝ እንዲቆርጡ ተደርጓልም ብሏል። በቀጣይም በከተማዋ ጭነት የጫኑ ማንኛውም አይነት ተሽከርካሪ ለጫኑት ሸቀጥ ደረሰኝ እንዲቆርጡ ብቻም ሳይሆን አሽከርካሪዎቻቸው ላይም የህግ ተጠያቂነት እንዲሰፍን የሚደረግ መሆኑን አብራርቷል። የአፋሩ እሳተ ገሞራ ፍንዳታ አስደንጋጭ ሆኗል ተባለ። የእሳተ ገሞራ ፍንዳታ ያስከተለው ጭስ በአቅራቢያ የሚገኙ አካባቢዎች ነዋሪዎችን ማፈን ጀምሯል። ያለው ሁኔታም ያስፈራል። ከእሳተ ገሞራ ውስጥ ሰማዩን የሚሸፍን አመድና አቧራ እየወጣ በአቅራቢያ ወደሚገኙት የአፍደራ ከተማና በዙሪያ ያሉ ቀበሌዎች እየደረሰ ነው። የሰመራ ዩኒቨርሲቲ የጂኦሎጂ መምህሩ ኖራ ያኔሚኦ በአካባቢው ነዋሪዎች አጣርተው እንደገለጹልን ከሆነ አመዱ እንደ ድኝ የሚሸትና ለመተንፈስ አስቸጋሪ በመሆኑ እንዲሁም ሌሎች ችግሮችን ሊያስከትል የሚችል ስለሆነ ህብረተሰቡ አፍን፣ አፍንጫንና ዓይንን ለመሸፈን የሚያስችሉ እንደ የፊት ማስክና ሌሎች መከላከያዎችን በመልበስ ተገቢውን ጥንቃቄ እንዲያደርጉ ሲሉም ገልጸዋል። አድማጮቻችን የሰዓቱ ዜናዎቻችን እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲያበረታቱን እንጠይቃለን። መልካም ጊዜ